የጫካው ፕሮጀክት አሁን መነጋገሪያነቱን ቀጥሏል። ፕሮጀክቱ ብዙ ነገሩ በሚስጥር ተይዞ የቆየ ነው። ከገንዘብ ምንጩ ጀምሮ ግንባታው ምን ያክል ስፋትና መጠን እንዳለው ብዙ ዝርዝር መረጃ ሲወጣ አይታይም። ግንባታው መጀመሩ ይፋ የሆነውም ከተጀመረ ከብዙ ጊዜ በኋላ ነው። ከተጀመረም በኋላ ፕሮጀክቱ በፍጥነት እየተሰራ እንደሆነ ከመናገር ውጭ ስለ ግንባታው ዲዛይንና ወቅታዊ ምስሎች አይለቀቁም። እንደሚባለው ይህን ማድረግ የተከለከለ ነበር። ለዚህም ብዙ ጊዜ በማህበራዊ ሚዲያዎች ስለ ጫካው ፕሮጀክት በሚሰሩ ዝግጅቶች ጥቅም ላይ የሚውሉት የሌላ ሀገር ፕሮጀክት ምስሎችና ቪዲዮዎች ነበሩ። አሁን የጫካው ፕሮጀክት ትክክለኛው ሙሉ ቪዲዮ ተለቋል። ፕሮጀክቱ ለዓመታት ተራራው ላይ ተወስኖ የቆየ ሲሆን አሁን ወደ መሃል ከተማው መውረድ ጀምሯል። ፕሮጀክቱ የዓለም ቱጃሮች መኖሪያ ጭምር ይሆናልም ተብሏል። ይህም የኢትዮጵያን አየር ፍለጋ ሊሆን ይችላልም የተባለው። ለላምባዲና አዲስ የሆናችሁ ለትክክለኛ ሀገራዊ መረጃ ሰብስክራይብ በማድረግ ቤተሰብ ሁኑን። መልካም ቆይታ። ውድ የላምባዲና ቤተሰቦች እንደምታስታውሱት ከዚህ ቀደም የወጣው የጫካው ፕሮጀክት ቪዲዮ በሚል ከቦታው ላይ የተቀረጸ ቪዲዮ አጋርተናችሁ ነበር። አሁን ላይ የወጣው ቪዲዮ አሁን ፕሮጀክቱ የሚገኝበት ደረጃ ሲጠናቀቅ ምን እንደሚመስልና የት እንደሚደርስ እነማን ሊኖሩበት እንደሚችሉ የሚያሳይ ነው። እንደሚታወቀው የጫካው ፕሮጀክት መሰረቱን የካ ተራራዎች ላይ ያድርግ እንጂ እስከ መሃል ከተማ ድረስ የሚዘረጋ እንደሆነ ይታወቃል። ፕሮጀክቱ ከእንጦጦ ሰንሰለታማ ተራራዎች አንስቶ በእንግሊዝ ኤምባሲ አድርጎ እስከ የካባዱ የሚዘረጋ ግዙፍ ፕሮጀክት ነው። በዚህ ፕሮጀክት ውስጥ ዋናው ግንባታ የቤተ መንግስት ይሁን እንጂ አጠቃላይ ፕሮጀክቱ በአዲስ አበባ ውስጥ አዲስ ስቴት ወይም የከተማ ግዛት የመፍጠር ፕሮጀክት ነው። መንግስት የሳተላይት ከተማ ይለዋል። አዲስ አበባ ውስጥ የምትኖር ሌላ አዲስ አበባን የመፍጠር እቅድ ነው። በዚህ ፕሮጀክት ውስጥ የታቀደው ከተማ ምናልባትም ድሆች ፈጽመው ሊኖሩበት የማይችል ባለስልጣናት፣ ባለሀብቶች፣ ዲፕሎማቶችና ዝነኛ አርቲስቶች እንዲሁም ከውጭ የሚመጡ የዓለማችን ቱጃሮች የሚኖሩበት ግዙፍ መንደር ወይም ግዛት ነው። ይህ ፕሮጀክት ከሌላው የተነጠለን ትልቅ ማህበረሰብ ወይም መደብ የሚፈጥር ነው ተብሎ ይጠበቃል። በዚህ ግዙፍ መንደር ውስጥ የሚኖሩት ምናልባትም ሀገሪቱ ላይ የመወሰን አቅም ያላቸው ኤሊቶች፣ ተመራማሪዎች፣ መሪዎችና ባለስልጣናት፣ በአጠቃላይ በገንዘብ በዝና በአቅም የፈረጠሙት የውጭ ቱጃሮች ተሰብስበው ሊኖሩበት የሚችል ትልቅ መደብ ያለው ማህበረሰብ የሚፈጥር ነው። ይህም ፕሮጀክት በሚገባ ለመረዳት እጅግ ብዙ ምርምሮችንና ተመሳሳይ ፕሮጀክቶችን ማየት ይጠይቃል። እዚህ ፕሮጀክት ውስጥ የሌለ ነገር የለም። በኢትዮጵያ ውስጥ እስካሁን ያልታዩ ቅንጡ መኖሪያ ቤቶችንና አፓርታማዎችን ያካትታል። በመኖሪያ መንደሮች ዙሪያ ወንዞች፣ ሐይቆችና ጫካዎች ይኖራሉ። አንዳንዶች ተጠናቀዋል። በተለይም ሰው ሰራሽ ሐይቆች ተጠናቀው በዙሪያቸው ዘንባባዎችና አበባዎች ተተክለውባቸው ይታያሉ። አንዳንዶች ደግሞ ጅምር ላይ ናቸው። ገና ያልተጀመሩ የዚህ ፕሮጀክት አካል የሆኑም አሉ። በዚህ መንደር ውስጥ ኤሌክትሪክ መቆራረጥ የማይታሰብ ነው። አሁን ዓለም ላይ ያለው ፈጣኑ የኢንተርኔት አገልግሎትም ይኖረዋል። ማንም ምንም ቢፈልግ በዚህ መንደር ውስጥ ነዋሪ የሆነ ከመንደሩ መውጣት አያስፈልገውም። እጅግ ዘመናዊ የሆኑ የንግድ ማዕከላት በዚህ ፕሮጀክት ውስጥ ይገነባሉ። ፕሮጀክቱ የአዲስ አበባን ሰሜናዊ ሰንሰለታማ ተራሮች ይዞ የተገነባ በመሆኑ የኬብል ወይም የገመድ ትራንስፖርት ይኖረዋል። የእግር ኳስ፣ የቴብል ቴኒስ፣ የቅርጫት ኳስና የጎልፍ እንዲሁም ሁሉንም ስፖርቶች ሊያጫውቱ የሚችሉ መሰረተ ልማቶችም ይኖሩታል ተብሏል። ግንባታው በዚህ ልክ እየተሰራ መሆኑ ከዚህም በተጨማሪ የግል ጀትና ሄሊኮፕተር ማሳረፊያዎችም ሊኖሩት ይችላሉ ተብሏል። በአሁኑ ሰዓት የወጡ ቪዲዮዎች እንደሚያመለክቱት ግንባታው የተጠናቀቀ ብዙ ስራ አለ። ሐይቆች፣ መንገዶች ተጠናቀው ታይተዋል። ስካይቪው የተባለው እጅግ ቅንጡ ሆቴልም እየተገነባ ሲሆን ዙሪያውን በደህንነት መሸፈኛ ተሸፍኖ ይታያል። የጫካው ፕሮጀክት በ10 ዓመት ጊዜ ውስጥ ሙሉ ለሙሉ ይጠናቀቃል ተብሎ የተጀመረ ሲሆን አሁን 5ኛ ዓመቱን ይዟል። የዚህ ፕሮጀክት ወጪ ትክክለኛ መጠን አይታወቅም። በጠቅላላው ግን ቤተ መንግስትን ጨምሮ አጠቃላይ የጫካው ፕሮጀክት ከ10 እስከ 15 ቢሊዮን ዶላር ይፈጃል ተብሎ ይታሰባል። ከዚያ በላይ ሊፈጅ እንደሚችልም የሚናገሩ አሉ። የዚህ ገንዘብ ምንጭ እስካሁን ባለው ከተባበሩት አረብ ኤሚሬትስ እየተገኘ እንደሆነ ነው መረጃዎች የሚያመለክቱት።
አንዳንዶች በጦርነት በምትታመስ ሀገር ለምን ይህን ያክል ገንዘብ ማውጣት ተቻለ? ለሌላ ልማት ቢውል በተለይ ለግብርናውና ለጸጥታው ዘርፍ ቢውል ኢትዮጵያ የበለጠ ትጠቀማለች ሲሉ ይደመጣሉ። ኢትዮጵያ በግብርናው ከምንም በላይ መስራት ይገባታል። ሌሎችም አንገብጋቢ ችግሮች አሉ። ነገር ግን ገንዘቡ ከውጭ የመጣ ከሆነና ገንዘቡን የሚሰጡት አካላት ለእንደዚህ አይነት ፕሮጀክት ነው የምንሰጠው ካሉ መስራቱ ይበጃል። ከተማው ሆነ ቤተ መንግስቱ በአንድ ስርዓት ተገንብቶ አንድ ስርዓት ላይ የሚያበቃ አይደለም። ዘመን ተሻጋሪ በመሆኑ የገንዘቡ ባለቤቶች ለዚህ ልማት ብቻ ነው የምንሰጠው ካሉ መስራቱ ይሻላል። የመጡትን እድሎች መጠቀም ለመለወጥ ጥሩ ነው። በአንጻሩ ለእንደዚህ አይነት ፕሮጀክት ሊውሉ ይችሉ የነበሩ የሀገር ውስጥ በጀቶችን ሀገሪቱን ለማረጋጋት፣ ግብርናውን ለማዘመንና ሌሎች ስራዎች ላይ መዋል ይገባል። ይህ የጫካ ፕሮጀክት ሲጠናቀቅ አዲስ አበባ ሌላ ተጨማሪ መለያ ታገኛለች ተብሎ ይጠበቃል። ምናልባት ይህ ፕሮጀክት እንደ ጉዳት ሊታይ ከቻለ መደብ መፍጠሩ ነው። በዚህ መንደር ውስጥ የሚኖሩት ምናልባትም በእነ አሜሪካና መሰል ሀገራት የተቀናጣ ኑሮ ከሚኖሩት ጋር የሚመሳሰሉ ናቸው። የፕሮጀክቱ ጥቅም ከፍተኛ የቱሪስት መስህብ ይሆናልና የውጭ ሀገር ነዋሪዎችን ወደ ኢትዮጵያ ማምጣቱ ነው። ብዙ ነገር መፍጠር ይቻላል። ብዙ ነገርን መገንባት ይቻላል። አውሮፓዎች፣ አሜሪካኖችም ሌሎችም ምንም ነገር መፍጠር ይችላሉ። የማይችሉት ተፈጥሮን መቀየር ነው። የበጋውን በረዶ ማስቀረት አይችሉም። የበራውን ሙቀት መቀነስ አይችሉም። ሰደድ እሳቱንና አውሎ ንፋሱን ማስቀረት አይችሉም። ኢትዮጵያ ውስጥ እጅግ ውብና ምቹ ከሆኑ ስጦታዎች መካከል የአየር ንብረቷ ዋናው ነው። ቀንና ሌሊቱ እኩል ከመሆኑ በተጨማሪ የሙቀት መጠኑ የሰው ልጅ ለመኖር ከሚመርጣቸው አካባቢዎች መካከል አንደኛው ነው። መጠነኛ ዝናብ፣ ልክ የሆነ ፀሐይ፣ ሙቀትና ብርሃን ኢትዮጵያ ውስጥ አለ። አየሩም ንጹህ ነው። ኢትዮጵያ በነ ላስ ቬጋስ ደረጃ ያሉ መንደሮችን ከገነባች አየር ንብረቱን የሚፈልጉ የዓለም መሪዎች መኖሪያቸውን በዚህ መንደር ሊያደርጉ ይችላሉ። እነርሱ ሲመጡ ደግሞ ይዘውት የሚመጡት የሥራ ዕድል፣ የውጭ ምንዛሬ፣ ቴክኖሎጂና ሌላም ብዙ ዕድል አለ። በአንጻሩ የማንፈልገውንም ነገር ይዘውብን እንደሚመጡ መዘንጋት አያስፈልግም። አሁን ላይ ይህ ፕሮጀክት የአዲስ አበባን ሰሜናዊ አቅጣጫ ይዞ እስከ መሃል ከተማው ድረስ እየተገነባ ነው። መሰረተ ልማቱ ከሰንሰለታማ ተራራዎች እስከ ቦሌ አውሮፕላን ማረፊያ ድረስ የሚዘረጋ ነው። መንግስት ይህን ፕሮጀክት የሳተላይት ከተማ ብሎ ነው የሚጠራው። ይህ ፕሮጀክት የከተማዋ ከፍታ ቦታ ላይ የሚሰራ በመሆኑ አዲስ አበባን ከተራራዎች ጋር ያስተሳስራታል። ከመገናኛ እስከ ቦሌ ድረስ ያለው የአዲስ አበባ ክፍል ከዚህ ፕሮጀክት ላይ በመሆን ማየት ይቻላል። እንደገና ወደ ቀኝ አቅጣጫ ደግሞ ከቀበና ይዞ 4 ኪሎን ጨምሮ የአዲስ አበባ ረጃጅም ህንፃዎች መገኛ የሆነውን ሜክሲኮ መመልከት ይቻላል። ነባር ዛፎች በሙሉ እየተጠረጉ አዳዲስ ዛፎች እየተተከሉ ነው። በቅርብ መንግስት እንዳለው የሚተከሉ ዛፎች ቴክኖሎጂ የተገጠመላቸው ናቸው። ይህም ማለት ዛፎች ከኤሌክትሮኒክስ ጋር ግንኙነት የሚያደርጉበት ቺፕ ወይም ደግሞ መገናኛ በውስጣቸው ተቀብሮባቸዋል። እነዚህ ዛፎች አካባቢያቸው እንዲቆጣጠሩና መረጃ ሊያደርሱ የሚችሉ ናቸው። በአሁኑ ሰዓት በዲዛይኑ ላይ የሚታዩ ሐይቆች ተጠናቀው ታይተዋል። ባለፈው ባዘጋጀነው ቪዲዮ ላይ ሐይቆች ጥርት ብለው ተጠናቀው ተመልክተን ነበር። በአዲስ አበባ ከዚህ ፕሮጀክት ጋር ግንኙነት ያለው ሁለተኛ ዙር የኮሪደር ልማት ግንባታም መጀመሩ ይታወቃል። አበቃን። ሰላም ለሀገራችን። መልካም ጊዜ ተመኘን።